የዛሬው ቪዲዮ የመምራት አቅማቸውን ሳያውቁ ሚስት ላይ ፊጥ ለሚሉ ወንዶች ነው። አቅምን አውቆ መኖር ጥሩ ነው፣ ታላቅ ችሎታ ነው። ሶስት አይነት ሚስቶች አሉ። አንተ የትኛዋን ሚስት ነው የምትፈልገው? የትኛውንስ ነው የመምራት ብቃት ያለ? ያንተ የጭንቅላት የመምራት ብቃት የቱ ጋር እንደሆነ ልታውቅ ልታገናዝብና ምርጫህን ልታስተካክል ግድ ነው። የሆኑ ወንዶች እንኳን ሚስትንና ሴትን ልጆችና ቤተሰብን ቀጥተው ራሳቸውን መምራት አይችሉም። የዛሬው ቪዲዮ የመምራት አቅማቸውን ሳያውቁ ሚስት ላይ ፊጥ ለሚሉ ወንዶች ነው። እስከምን ድረስ ነው መምራት የምትችለው? የመምራት ኃይልህ አቅምህ ምን ያህል ነው? አንድ ፕራይም ሚኒስተር ሀገርን መምራት ሲኖርበት እንዴት ነው እቺን ሀገር መምራት ያለብኝ ብሎ ማሰብ አለበት። ካላሰበ አንድ ፕራይም ሚኒስተር ሀገርን መምራት አይችልም። አንድ ባል ከመሆን በፊት ሴት ስለሆነች የሴትነት ጾታ ስላላት መቀመጫና ጡት ስላላት አይደለም፣ ወይም ቆንጆ ስለሆነች አይደለም የምታገባት። መምራት የመቻል አቅም አለ ወይ? የትኛዋን ሴት ነው አንተ መምራት የምትችለው? ጭንቅላት የትኛዋን ሴት ነው መምራት የሚችለው? ሃንድል የማታደርጋትን ሴት በፍጹም ወደ ህይወትህ አታምጣ። አቅምህን እወቅ። አቅምህን እወቅ። አቅምን አውቆ መኖር ጥሩ ነው፣ ታላቅ ችሎታ ነው። ሰብስክራይብ፣ ሼር ኤንድ ላይክ ማድረግ እንዳይረሳ። ስለዚህ ራስህ ያለህን የአመራር ካፓሲቲ እንድታውቅ የሚረዱን ጥቂት ነገሮች ልንገርህ። ሶስት አይነት ሴቶች አሉ፣ ወይም ደግሞ ሶስት አይነት ሚስቶች አሉ። አንተ የትኛዋን ሚስት ነው የምትፈልገው? የትኛውንስ ነው የመምራት ብቃት ያለ? የትኛዋን ሴት በህይወት ብትመጣ አንተ ልትመራት ትችላለህ ወይ? ወንድ ስለሆንክ ሁሉንም ሴት መምራት ትችላለህ ማለት አይደለም። የሆኑ ወንዶች እንኳን ሚስትንና ሴትን ልጆችና ቤተሰብን ቀጥተው ራሳቸውን መምራት አይችሉም። አንዳንድ ወንዶች በሳል ወንዶች ደግሞ አይደለም ቤተሰብ አይደለም ሚስት ልጆቻቸውን ቀርቶ ዓለምን ደግሞ ሀገርንም መምራት ይችላሉ። ያንተ የጭንቅላት የመምራት ብቃት የቱ ጋር እንደሆነ ልታውቅ ልታገናዝብና ምርጫህን ልታስተካክል ግድ ነው። ያለበለዚያ ለሴቷም ቁስል ላንተም ቁስል ነው የሚሆነው። ትዳር ጥሩ አይደለም፣ እኔ በሚስቴ ተጨቀጨኩ፣ እኔ በባሌ ተጨቀጨኩ የሚሉትን ነገሮች የምንሰማው ያላችሁበትን ሌብል ያለማወቅ ጉዳይ ነው። ዛሬ የማወራው ግን ስፔሲፊክ ለወንዶች ነው። የመጀመሪያዋ ሴት እና ሚስት የቤት እመቤት መሆን የምትፈልግ ሚስት ነች። መስራት ሌሎች ነገሮች ብዙ አያስደስቷትም። የቤት እመቤት መሆን ነው የምትፈልገው ያቺን ሴት። አንተ ያቺ የቤት እመቤት ብቻ መሆን የምትፈልግን ሴት መምራት ትችላለህ ወይ? አዎ መምራት እችላለሁ ካልክ እነዚህ ኃላፊነቶች ይጠበቁብሃል። ምን? የቤቱን ወጪ በሙሉ አንተ ነው የምትሸፍነው። በእያንዳንዱ ነገር በስሜትም ሆነ በአካል በፊዚካል በተለያየ ነገር በሙሉ አንተ ላይ በእያንዳንዱ ነገር ዲፔንድ ነች። ለእያንዳንዱ ወጪ አንተ ትጠበቃለህ። ያንን መምራት ትችላለህ ወይ? እቺ ሴት በኢኮኖሚካሊ አታግዝህም። አብራችሁ ገንዘብ አታመጡም፣ ወይም ደግሞ ገንዘብ ፕሮቫይድ አታረጉም። አንድ ላይ ለቤታችሁ ገንዘብ አታከማችሁም። ነገር ግን ቤት ውስጥ ልጆችን አንተን ትንከባከባለች። ቤት ውስጥ ያለውን ስራ ግን በጤናማ ሁኔታ በደንብ አድርጋ የምትከውን ሴት አለች። አንተ እሷን ሴት ማስተዳደር ትችላለህ ወይ? የመጀመሪያው እሱ ነው። ሁለተኛዋ ሴት ታግዛለች፣ ትሰራለች፣ ወጣ ትላለች፣ ግን ቤት ውስጥ ታጎልብሃለች። ቤት ውስጥ የምትፈልገውን እንክብካቤ ለልጆችህም በሰዓቱ ላትገኝ ትችላለች። የመሳሰሉትን እንደዚህ በገቢ ልታግዘኝ ይገባል። ገንዘብ ካልሰራሽ ምን ዋጋ አለው እንዴ? ብር ልታግዘኝ ይገባል ካል ይሄንን ቪዲዮ ስፖንሰር ያደረገልን ፔሪ ዲዛይን ነው። ፔሪ ዲዛይን የተለያዩ አልባሳትን ለባህልም ይሁን ለፈለጋችሁት ፕሮግራም እናዘጋጃለን። እዚህ ስር ባለው ስልክ ቁጥር ይደውሉልን። በእርግጠኝነት ቤት ውስጥ ምንም አይነት ነገር እንደማታጎል እርግጠኛ መሆን አትችልም። ውጪ የምትሰራ ሴት ሁልጊዜም ቤት ውስጥ ታጎላለች። ማጉደልም ደግሞ
ግድ ነው፣ ልክም ነው። ምክንያቱም አንድ ሰው ሁለት ቦታ መሆን አይችልም። እንደዛ አይነት ደግሞ ሰው ከሆንክ እቤቱ ስላለው ነገር ኢኳል ፓርቲሲፔት ማድረግ ኢኳል መሳተፍ እችላለሁ ወይ ብለህ ራስን ጠይቅ። እኩል 12 ሰዓት ከስራ ብትገቡ ኦኬ፣ ቁጭ ማለት አትችልም። ለምን? ያንተን ሮል ደግፋ ገንዘብ እኩል አብራችሁ ከሰራችሁ ቤት ውስጥ ያለውን ስራ ደግሞ መተጋገዝ ግዴታ ነው። እንደመጣ ቁጭ ብለህ ሪሞት የምትይዝ ወንድ ከሆንክ ለዚች ሴት ብቁ አይደለም። ለምን? ከስራ እንደመጣ ሪሞት መያዝ ከፈለክ የቤት እመቤት ነው ማግባት ያለብህ። ኦኬ፣ የቤት እመቤት ሁሉን ነገር አስተካክላለች፣ ሁሉ ነገር ተሰርቷል። ከቤት ስትመጣ እግርህንም ማጥባ ብታስቀምጥ ኢትስ ኦኬ። እችኛዋ ግን እኩል ከስራ 12 ሰዓት ገብታችሁ ከዛ ልጅ አጥብቃ ከዛ የቤቱን ስራ ሰርታ ምናምን የሚባለው ነገር በርደኑ እንዳለ በሙሉ ላይ ስለሚሸከም አንተ ቤት ውስጥ ላለው ነገር ድጋፍ ማድረግ የምትችል ወንድ ነው ወይ? ያንን ሊድ ማድረግ ትችላለህ ወይ? ያቺን ሴት መምራት ትችላለህ ወይ? እዛ ውስጥ ያለችውን አይነት ሚስት ካንተ ጋር ምቾት አላት ወይ ብለህ ራስህን ጠይቅ። ሶስተኛዋ ደግሞ በራሪ ነፍስ ያላት ሴት ነች። እቺ ነፍስ ያላት ሴት አግብተህ እስር አርገህ ብታስቀምጣት አይደለችም። አላማዋ ሩቅ ነው። ነፍሷ በራሪ ነው። መፍጠር፣ መሮጥ፣ ማደግ፣ መፍጠር፣ መሮጥ፣ ማደግ ስራው ውጪ ነው። ልክ እንደ ወንዶች ብዙ ተአምር ነው የምትሰራው። ለብዙ ሰዎች ነው የምትደርሰው። ለብዙ ሰዎች ነው የምትፈጥረው። ስራዋ ከቤት አልፎ ለዓለም የሚተርፍ በረከት የሚያመጣ ሴት ነች። እቺን ሴት ትዳርህን ግን ኮምፕሊትሊ ቤት ውስጥ የለች። እቺ ሴት ቤት ውስጥ ልጆችን ቴኬር የሚያደርግልህ ሰራተኛ ነው። ቤት ውስጥ ቴኬር የሚያደርግልህ በአብዛኛው ከስራ መጣ አንተም ልትሆን ትችላለህ። በአብዛኛው ህይወቷ በራሪ ነፍስን ያላት ስራ ላይ ነው፣ አላማ ላይ ነው። አንተ እቺን ሴት ሃንድል ማድረግ ትችላለህ ወይ? የትኛዋን ሴት ነው አንተ ሃንድል ማድረግ የምትችለው? ሁሏም ሴት የየራሷ ባህሪ የየራሷ ፍላጎት አላት። ጡት ስላጎጠጎጠሽ ብቻ ሁሉም ሴት ሚስት ይሆናል ወይም ደግሞ አንተ ሁሉ እንደምትፈልገው አይነት ሚስት ይሆናል ማለት አይደለም። አንተ ያለህ የጭንቅላት ስቴትህ ምንድነው? ከፍተኛ የመምራት ብቃትና የተለያዩ ነገሮችን አንድል ማድረግ የሚችል በራሪ ሚስት ሲያገባ ህይወቱ ዓለምን የሚያንቀጠቅጥ በኢኮኖሚካሊ በመሳሰሉ ነገሮች በረከት ሊፈነዳላቸው ይችላል። ነገር ግን ቤት የሚስትነትና እንክብካቤ ይጎላል። ሁሉ ሙሉ ሊሆን አይችልም። ሁለተኛዋ ሚስት ላይ ደግሞ ስትሄድ ግዴታ ነው መተጋገዝ፣ መደጋገፍ በሚባለው መንገድ ነው ሁለታችሁ ልትሄዱ የምትችሉት። ስለዚህ ውጪ እኩል ከሰራችሁ ቤት ውስጥም ማገዝ የምትችል ሊደር መሆንን እርግጠኛ መሆን አለብን። የመጀመሪያዋን ከመረጥክ ደግሞ እያንዳንዱን ገንዘብ አንተ ማምጣት እንደምትችል ማወቅና መምረጥ አለብን። ያለበለዚያ የጭንቅላትህን ስቴት አቅምህን እስከምን ድረስ ተሯሩጠ ገንዘብ እንደምትሰራ ምን እንደምትፈልግ እና ይሄን ነገር ለማስተካከል ምን ሉዝ ልታደርግ እንደምትችል ማወቅ አለብህ። አንድ ሴት ሶስቱንም አትሆንም። በጣም ስማርት ሆና ልትሯሯጥልህ እንደገና ደግሞ ስራ እንድትሰራ ቤት ውስጥ ደግሞ ሁሉን የምታሟላ ሚስት በፍጹም የለችም፣ ወደፊትም አትኖርም። አንዱን ስትፈልግ አንዱ ይጎላል። የቤት እመቤት ስትፈልግ ገንዘብ የሚያግዝህ ይጎላል። ገንዘብ የሚያግዝ ስትፈልግ የቤት እመቤትነቱ ይገላል። ኮምፕሊትሊ ደግሞ ገንዘብ ላይ ሙሉ በሙሉ ፎከስ እንድታደርግና ዓለምን እንድትቀይር ስትፈልግ ደግሞ ሙሉ በሙሉ ቤት ውስጥ ያለው ነገር ይጎላል። የትኛዋን ሴት ነው አንተ ሊድ የማድረግና የመምራት ብቃት ያለ? ይሄ ጥያቄው ላንተ ነው። አቅምን አውቆ መኖር ጥሩ ነው፣ ታላቅ ችሎታ ነው። አቅምን አውቆ መኖር ጥሩ ነው፣ ታላቅ ችሎታ ነው። ሰብስክራይብ፣ ሼር ኤንድ ላይክ ማድረግ እንዳይረሳ።